ክብር ሁሉ ለጌታ ለኢየሱስ ክርስቶስ ይሁን። እንደምን ሰነበታችሁ የተወደዳችሁ ቅዱሳን? ሰላም ለእናንተ ይሁን። የጌታ ጸጋና ሰላም ይብዛላችሁ። እግዚአብሔር አምላኬን እጅግ አድርጌ አመሰግናለሁ። እንደገና ደግሞ ዛሬ ወደፊታችሁ መጥቻለሁ። የእግዚአብሔርን ቃል ይዤ የጀመርነውን ትምህርት እንቀጥላለን። እየተማርን ያለነው ክፍል ለብዙ አማኞች፣ ለብዙ መጽሐፍ ቅዱስ አጥኚዎች ጥያቄ ሆነውን ከመጽሐፍ ቅዱሳችን ከ66ቱ መጽሐፍ በጣም ከባዱ ክፍል የሚባለውን የሮሜ ምዕራፍ 9 ምዕራፍ 10 እና ምዕራፍ 11ን በጥልቀት ወደ ውስጥ ገብተን እየተመለከትን ነው። ስለ እስራኤል ጉዳይ ነው የሚናገረው። ርዕሱ ራሱ እስራኤል ትድናለችን የሚል ነው። አዎ የሚል ነው። ትድናለችም አትድንምም የሚል ነው። እንዴት ነው የማትድነው? እንዴት ነው የምትድነው የሚለውን በዝርዝር በጥልቀት እየተመለከትን ነው። እንግዲህ ያ ክፍል በጣም የሚናገረው ወገኖች ሆይ እስራኤላውያን ከብሉይ ኪዳን ጀምሮ ሕጉን እያነበቡ ለብዙ ሺህ ዓመት ኢየሱስ ክርስቶስን መሲሁን ተስፋቸውን ሲጠብቁት ነበረ። ያን ይጠብቁት የነበረውን መሲህን ኢየሱስ ክርስቶስን ሲመጣ በታላቅ እልልታ በታላቅ ሆታ ተቀብለው ለዓለም ሕዝብ ሁሉ ማስተዋወቅ ሲገባቸው አልተቀበሉትም። ሳይቀበሉት ቀሩ፣ ገፉት። እንደ ሀገር እንደ ሕዝብ አልተቀበሉትም። እንደ ግለሰብ ደረጃ ከሐዋርያት ጀምሮ አሁንም እየተቀበሉት ያለው የሚናገረው እንደ ሀገር ደረጃ እንደ ሕዝብ አልተቀበሉትም ነው የሚለው። ታዲያ ኢየሱስ ክርስቶስን ካልተቀበሉት ደህንነት እስራኤላውያንን የማያካትት ከሆነ ይሄ የእግዚአብሔር መንግስት ሊሆን አይችልም፣ መሲሁ መሲህ ሊሆን አይችልም የሚል ጥያቄ ይነሳል ማለት ነው። በዚህ ጊዜ ሐዋርያ ጳውሎስ ከቁጥር 6 ጀምሮ መጀመሪያ ምዕራፍ 9 ቁጥር 1 እስከ 5 አንተ ራሱ ሕጉን ጠልተሃል፣ አይሁድን ጠልተሃል፣ ሕዝቡን ጠልተሃል በሚሉት ጊዜ ለዛ ማብራሪያ ይሰጥና እኔማ ብርሃን ስለበራልኝ ነው እንጂ ኢየሱስ ክርስቶስ ሕይወትን ስለሰጠኝ ራሱ በሐዋርያት ሥራ ምዕራፍ 9 ላይ ስለተገናኘኝ በታላቅ ብርሃን ስለተገናኘኝ እውነት ስለበራልኝ ነው እንጂ ሀገሬን ጠልቼ አይደለም። እንዲያውም እኔ ተረግሜ እኔ ጠፍቼ እኔ ሲኦል ገብቼ ከሕይወት መጽሐፍ ተደምስሼ ሕዝቤ እንዲድንልኝ እስራኤላውያን ሕዝቦቼ ወንድሞቼ እንዲድኑልኝ እጸልይ ነበር አለ። ወገኖቼ ወይ እኔ ብርሃን ስለበራልኝ ነው እንጂ እና እውነት ነው። አልዳኑም፣ አልተቀበሉበትም። ያልተቀበሉበትን ምክንያት ብሎ ከብሉይ ኪዳን መጽሐፍ እያነሳ ምን ያደርጋቸዋል? ያስረዳቸዋል። ያልዳኑበትን ምክንያት ነው እየተናገረ ያለው። ስለዚህ ወገኖች ሆይ ባለፈው ያነሳ ነው ሐሳብ ምንድን ነው? እንግዲህ እግዚአብሔር ቃሉን ስለሻረ ሳይሆን እነሱም ያልተቀበሉበት ምክንያት ብሎ ይናገራል። ምን ይላል? እግዚአብሔር ስለሚመርጥ ነው፣ ሉዓላዊ ስለሆነ ነው ብሎ ልክ ቁጥር 6 ላይ አንስቶ አነበውና የተወሰነውን ከልሼ ወደ ዛሬው እንሄዳለን። ተመልከቱ። እግዚአብሔር ቃሉን ሽሯል። መዳን ነበረባቸው። እነሱን ካላካተተ፣ እስራኤላውያንን ካላካተተ ይሄ መሲሁ ትክክል አይደለም፣ መሲሁ መሲህ አይደለም የሚል ነው የሚያነሱት። ነገር ግን የእግዚአብሔር ቃል የተሻረ አይደለም ይላቸዋል። እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉምና። ምን ማለት ነው? ቁጥር 7 የአብርሃም ዘር ስለሆኑ ሁላቸው ልጆች አይደሉምና፣ ነገር ግን በይስሐቅ ዘር ይጠራልሃል። ይሄንን ያለበት ምንድን ነው? እስራኤል ሁሉ እኮ እስራኤል አይደለም። የአብርሃም ልጆች ስለሆኑ የእግዚአብሔር ልጆች ሊሆኑ አይችሉም። ለምን? ይሄው አብርሃም 2 ልጅ ነበረው። እግዚአብሔር ኪዳኑን ያቆመው ከማን ጋር ነው? ከይስሐቅ ጋር ነው እንጂ እስማኤልም የአብርሃም ልጅ ነው። የአብርሃም ልጅ ስለሆነ የእግዚአብሔር ልጅ ሊሆን አይችልም። እግዚአብሔር የተናገረው ከዘፍጥረት ምዕራፍ 12 ጀምሮ የተናገረው በይስሐቅ በኩል ነው። ዘርህን እባርካለሁ ያለው ደህንነት ይሆናል ያለው በይስሐቅ በኩል ነው እንጂ በእስማኤል በኩል አይደለም አላለም። ስለዚህ እስራኤል ሁሉ እስራኤል አይደለም። የአብርሃም ልጅ ስለሆኑ የእግዚአብሔር ልጆች ሊሆኑ አይችሉም ብሎ አብርሃም 2 ልጆች አለው። አብርሃም እስራኤላዊ ነው። 2ቱም ልጆቹ እስራኤላውያን ናቸው። የአብርሃም ልጅ ስለሆነ የእግዚአብሔር ልጅ አይሆንም። የእግዚአብሔር ልጅ ለመሆን መስፈርቱን እየነገራቸው ነው ማለት ነው። ከዛ
ቁጥር 8 ይህም የተስፋ ቃል ዘር ሆነው ይቆጠራሉ እንጂ እነዚህ የሥጋ ልጆች ስለሆኑ የእግዚአብሔር ልጆች አይደሉምና ከሥጋ ከአብርሃም ስለተወለዱ የእግዚአብሔር ልጆች ሊሆኑ አይችሉም። ይህም በዚህ ጊዜ እመጣለሁ ለሳራ ልጅ ይሆንላታል የሚል የተስፋ ቃል ነውና በሳራ በኩል የመጣው ማን ነው? ይስሐቅ ነው። ይህም ብቻ አይደለም፣ ነገር ግን ርብቃ ደግሞ ከአንዱ ከአባታችን ከይስሐቅ በጸነሰች ጊዜ ልጆቹ ገና ሳይወለዱ በጎ ወይንም ክፉ ምንም ሳያደርጉ ከጠሪው እንጂ ከሥራ ሳይሆን በምርጫ የሚሆን የእግዚአብሔር ሐሳብ ይጸና ዘንድ እሷም 2 ልጅ አላት። እግዚአብሔር በአንዱ በኩል ነው እንጂ ሁለቱንም እስራኤላውያን ናቸው፣ ሁለቱንም አይደለም የመረጠው ነው የሚለው። ለእርሷ ታናሹ ለታላቁ ይገዛል። ተመልከቱ፣ ታላቁ ለታናሹ ይገዛል። በሀገራችን ታላቅህን አክብር ነው። እዚህ ላይ ግን ተገልብጦ ታናሹ ገዢ ይሆናል ነው እያለ ያለው። ታናሹ ማን ነው? ያዕቆብ ነው። ያዕቆብን ወደድኩ ኤሳውን ጠላው ተብሎ እንደተጻፈ ነው። እንግዲህ ምን እንላለን? በእግዚአብሔር ዘንድ አመፃ አለን? አይደለም። ለሙሴ የምምረውን ሁሉ እምራለሁ፣ ለምራራለት ሁሉ እራራለሁ ይላልና። ቁጥር 16 እንግዲህ ምሕረት ለወደደ ወይንም ለሮጠ አይደለም ከሚምር ከእግዚአብሔር ዘንድ ነው ይላል። በደንብ አድርጌ ያስረዳችኋለሁ። እንጸልያለን። እናመሰግንሃለን ጌታ አባት ሆይ፣ ስምህ የተባረከ ይሁን፣ ስምህ የተመሰገነ ይሁን፣ ስምህ የተወደሰ ይሁን። እግዚአብሔር ሆይ አሁን ደግሞ ቃልህን አስተምረን። እግዚአብሔር ሆይ ከሁሉ የማንሰው ልጅህን በጌታ በኢየሱስ ስም አስበኝ። አመሰግንሃለሁ በኢየሱስ ክርስቶስ ስም አሜን። እንግዲህ ጥያቄው ከራሱ ከጳውሎስም ከአሕዛብም ከአይሁድም የሚነሳ ነው። ጥያቄው ምንድን ነው? ደህንነቱ የዘላለም ሕይወት እስራኤላውያንን ካላካተተ መሲሁ አልመጣም፣ መሲሁ የለም፣ መሲሁን አንቀበልም ነው። ስለዚህ እሱ ደግሞ የሚነግራቸው ምንድን ነው? እንዴ እስራኤላውያን እኮ እስራኤላውያን የሆነ ሁሉ እስራኤላዊ አይደለም። የአብርሃም ልጅ የሆነ ሁሉ የእግዚአብሔር ልጅ ይሆን አይችልም። ወገኖች ሆይ ይልና ምን ይላቸዋል? እንዴ አብርሃም 2 ልጅ ወልዷል እኮ። ትክክል ነው። ታዲያ እነሱ 2ቱ ልጆች ምናውያን ናቸው? እስራኤላውያን ናቸው። ይስሐቅና እስማኤል ከአብርሃም ነው የተወለዱት፣ እስራኤላውያን ናቸው። ግን እግዚአብሔር በይስሐቅ በኩል ነው እንጂ ኪዳኑን ያጸናው በእስማኤል በኩል አይደለም። ልክ እንደዚሁ ያነሳና ታዲያ የአብርሃም ልጅ ስለሆኑ የእግዚአብሔር ልጆች ሊሆኑ አይችሉም። የተስፋ ቃል ልጆች ናቸው፣ ግን የእግዚአብሔር ልጆች ሊሆኑ አይችሉም። የእግዚአብሔር ልጅ ለመሆን ብሎ እንዴት ነው የእግዚአብሔር ልጅ የሚኮነው ብሎ ነው የሚናገረው። ከዛ የሚያነሳው ምንድን ነው? ያዕቆብን ወደድኩ ኤሳውን ጠላሁ ተብሎ እንደተጻፈ ይላል። እንግዲህ ይህንን ቃል በጥንቃቄ መተርጎም ነው የሚያስፈልገው። ምክንያቱም እንግዲህ እንደምታውቁት ከዛ ያዕቆብን ወደድኩ ኤሳውን ጠላሁ የሚለውን ቃል እዚህ ላይ ያስቀምጥና ምን ይላልኝ? ታላቁ ለታናሹ ይገዛል ይላል። እንግዲህ ያዕቆብን ወደድኩ ኤሳውን ጠላሁ ወገኖች ሆይ ያን ጊዜ ነው የተነገረው፣ የአሁን አይደለም። ያን ጊዜ ነው የተነገረው። ታላቁ ለታናሹ ይገዛል ያኔ አይደለም፣ አሁን ነው። ያዕቆብን ወደድኩ ኤሳውን ጠላሁ ያለው ያን ጊዜ ነው። ዘፍጥረት 25 ላይ ነው ይሄ ቃል የተነገረው። ያኔ ነው፣ አሁን አይደለም። ታላቁ ለታናሹ ይገዛል የተባለው ግን ከብዙ ሺህ ዓመት በኋላ ወገኖች ሆይ የት ላይ ነው የተጻፈው? ሚልኪያስ ላይ ነው የተጻፈው። እንግዲህ ይሄንን በጥንቃቄ መተርጎም ያስፈልጋል። ለምን? ይሄ ታናሹ ለታላቁ ይገዛል የሚለው ከብዙ ሺህ ዓመት በኋላ የመጣ መልእክት ነው። ይሄን በደንብ ማወቅ ያስፈልጋል። ለምን? አሁን ነዋ የመጣው። ከብዙ ሴንቸሪ በኋላ ከብዙ ዓመት በኋላ ሚልኪያስ ምዕራፍ 1 ላይ የመጣ መልእክት ነው። ለነብዩ ለሚልኪያስ አንድን ነገር ለማስረዳት ብሎ እዛ ላይ ሄዳችሁ ብታነቡት እስራኤላውያንን፣ ካህናትን፣ መምህራኑን፣ ሌዋውያንን አንድ ነገር ለማስረዳት ተብሎ እግዚአብሔር የተናገረው ቃል ነው። እንዲህ ትላላችሁ፣ እንዲህ ትናገራላችሁ፣ በምን ወደድከን ትላላችሁ ይላቸዋል። ምክንያቱም እነሱ ኪዳናቸውን አፍርሰዋል፣ የትዳር ኪዳናቸውን አፍርሰዋል፣ የአገልግሎት ኪዳናቸውን አፍርሰዋል። በኃጢአት ውስጥ ነው ያሉትኝ። በስጦታ ታማኝ አይደሉም። አስራቱን መባውን ይወስዳሉ። እንደገና ደግሞ በኃጢአት እዛ መቅደስ ውስጥ ብዙ አመፅ ያደርጋሉ። እግዚአብሔር በጣም የተቆጣበት ጊዜ ነበርና መጣና እወዳችኋለሁ ሲላቸው እንዴ ስራቸው የሚያስወድድ አይደለም። ከዛ በኋላ እንዴ በምን ወደድከን ይላሉ። እውነት ነው።
የሚያስወድድ ነገር ሳታደርጉ ወዳችኋለሁ ሲላችሁ አንድ ሰው እንዴት ነው የምትሉት? እነሱም በምን ወደድከን ይላሉ። ስለዚህ በምን ወደድከን ይሉ ስለነበር ወገኖች ሆይ ምን አላቸው? እወዳችኋለሁ አላቸው። በምን ወደድከን የሚል ጥያቄ መጣ። ለዚያ መልስ እየሰጠ ስለነበረ ነው። እነሱም ለምን ወደድከን ነው ያሉት። ተስፋዬ ጋቢሶ ደግሞ እንደምታውቁት ለምን ወደድከን ብሎ አይደለም የዘመረው። በምን ወደድከኝ አልልህም በርግጥ ወደኸኛል ብሎ ነው የዘመረው። እኛ ብዙ ጊዜ ስንዘምረው ይሄንን ለምን ወደድከኝ ነው የምንለው፣ ግን ትክክል አይደለም። ታዲያ እንዴት ወደድከን፣ ለምን ወደድከን ሲሉት እንዲሁ ነው የወደድኳቸው አላቸው። ካላቸው በኋላ ያዕቆብን ወደድኩ ኤሳውን ጠላሁ ይላቸዋል። ወገኖች ሆይ ይሄ ያዕቆብን ወደድኩ ኤሳውን ጠላሁ የሚለው ቃል እኛ በምናውቀው መልኩ አይደለም ወገኖች። የዕብራይስጡ ቃል ልዩነት አለው። ወደ ኦሪጂናሉ በተጻፈበት ወገኖች ወደ ኦሪጂናሉ ቃል ሄዳችሁ ብትመለከቱት እንግዲህ ዕብራይስጡ የሚናገረው ምንድን ነው? ይሄንን ክፍል ይሄ ያዕቆብን ወደድኩ ኤሳውን ጠላሁ የሚለውን ቃል እኛ በምናውቀው ቋንቋ መጥላት፣ መጥመድ አላደል መመቅኘት፣ ክፉ ማሰብ አይደለም። የዕብራይስጡ ቃል ያስቀመጠው አንዱን ካንዱ ማስበለጥ አድርጎ ነው ያስቀመጠው። እንደዛ አድርጎ ነው ያስቀመጠው። ምን ማለት ነው? በሁለት ሰዎች መካከል የመምረጥ ግዴታ ሲኖርብን አንዱን ስንመርጥ ያልመረጥነውን ሰው ዕብራይስጡ መጥላት ብሎ ነው ያስቀመጠው። ተመልከቱ፣ መጥላት ብሎ ነው ያስቀመጠው። እኛ የምናውቀውን ጥላቻ ግን አይደለም ወገኖች። እኛ የምናውቀው ይሄ ሰዎችን መጥላት፣ መጥመድ፣ መመቅኘት አይደለም። እንደዛ አድርጎ አይደለም ያስቀመጠው። ምክንያቱም ብዙ ጊዜ እኛ ሰውን ከሰው እንዳበላልጣለን። በዘመናችንም ሁሉ ይሄንን ስናደርግ ነው የኖርነው። ግን አንዱን አስበልጠን አንዱን ሳናስበልጥ ስንቀር ሰውን እየጠላን ነው አይደለም። የዕብራይስጡ ቃል አንዱን ከአንዱ ማስበለጥን ነው እንጂ መጥላት ብሎ ያስቀመጠው ወገኖች ሆይ መጥመድን፣ መጥላትን፣ መመቅኘትን አይደለም። ምን ማስረጃ አለ? በእግዚአብሔር ቃል በደንብ ተቀምጧል። ዘፍጥረት ላይ ሄደን በምናነብበት ጊዜ ያዕቆብ 2 ሚስቶች ነበሩት ይላል፣ ሊያና ራሄል። ስለዚህ ምን ይላል? ያዕቆብ ከሊያ ይልቅ ራሄልን አብልጦ ይወዳት ነበር ይላል። እንደዚህ ብሎ ነው ያስቀመጠው። አብልጦ ይወዳት ነበር። ሲቀጥል እግዚአብሔር ራሄል እንደተወደደች ሊያም እንደተጠላች ባየ ጊዜ የሊያን ማኅፀን ከፈተላት ይላል። አያችሁ፣ ያዕቆብ ራሄልን አስበልጦ ወደዳት እንጂ ሊያን ጠላት የሚል ቃል አላስቀመጠም። ዕብራይስጡ ግን ጠላት ብሎ ነው ያስቀመጠው። እና ጠላት ሲል መጥመድን፣ መመቅኘትን፣ አለመፈለግን፣ በቃ እሷን ሪጀክት ማድረግን አይደለም፣ ማስበለጥን ነው ወገኖች ሆይ እንጂ ምን ጥላቻ መጣው? ከዚህ መካከል ከሁለቱ ራሄልን ስላስበለጠ የዕብራይስጡ ቃል ሲያስቀምጠው እንደተጠላች ባየ ጊዜ ይላል። ምን ማለት ነው? ራሄልን የበለጠ እንደተወደደች ባየ ጊዜ፣ ራሄልን ከፍ ባረጋት ጊዜ፣ ባላቃት ጊዜ ማለት ነው። ለምሳሌ አሁን መጽሐፍ ቅዱስ ሲናገር ሐናና ፍናና ባልየው ሕልቃና ከ10 ሰዎች ይልቅ ከ10 ልጆች ይልቅ የበለጠ ወድሻለሁ እኮ ይላት ነበረ። ያችኛዋ ፍናና ብዙ ትወልዳለች፣ ሐና ምንም አልወለደችም፣ ግን የበለጠ እወድሻለሁ ይላት ነበረ። ይወዳት ነበር አስበልጦ፣ ከ10 ልጅ የበለጠ አስበልጦ ይወዳት ነበረ ማለት ዕብራይስጡ ጥላቻ ብሎ ነው የሚያስቀምጠው ስለ ፍናና ማለት ነው። አስበልጦ መውደድን ነው የሚያሳየው እንጂ መጥመድን፣ መመቅኘትን አይደለም መጽሐፍ ቅዱሱ የሚያስቀምጠው። ስለዚህ ያዕቆብንና ኤሳውን ያለውን መካከለኝነት በምንመለከትበት ጊዜ ምርጫ ነው የተካሄደው። አንዱን መጥመድ አይደለም። እግዚአብሔር በቃ ኤሳውን መጥመድ መጥላት አይደለም። እግዚአብሔር ባህሪውም አይደለም እንደዛ። ስለዚህ ከቁጥር 10 እስከ 12 የሚነግረን እሱን ነው። ምን ይላል? አብርሃም 2 ልጅ ነበረው፣ ይስሐቅና እስማኤል። እግዚአብሔር በእስማኤል በኩል ነው የተስፋው ቃል የተነገረው። እስማኤልን ተመለከተ። በእስማኤል በኩል እመጣለሁ አለ። ዘረ በእስማኤል በኩል በይስሐቅ በኩል ይሆናል አለ። እስማኤልስ በእስማኤል በኩል ኪዳን አላደረገም።
ቁጥር 10 እስከ 12 የሚነግረን ደግሞ እንደገና ደግሞ ይስሐቅን ያነሳል ማለት ነው። ይሄ ብቻ አይደለም፣ ነገር ግን ይልና ርብቃ ደግሞ ከአንዱ ከአባታችን ከይስሐቅ በጸነሰች ጊዜ ይላል። ተመልከቱ፣ በጸነሰች ጊዜ 2 ልጆች ገና ሳይወለዱ በጎ ወይንም ክፉ ነገር ሳያደርጉ ከጠሪው እንጂ ከስራው ሳይሆን በምርጫ የሚሆን የእግዚአብሔር ሐሳብ ይጸና ዘንድ ይላል። አሁንም ይስሐቅ 2 ልጆች ወለደ ማለት ነው። እሱም እስራኤላዊ ነው። የተወለዱትም ልጆች ምንድን ናቸው? እስራኤላውያን ናቸው። ለእርሷም ታናሹ ታላቁን ይገዛዋል ተባለላት። እዚህ ጋር የተካሄደው ምንድን ነው? ምርጫ ነው። አንዱን ከአንዱ ማስበለጥ ነው እንጂ አንዱን መጥላት መጥመድ አይደለም። ዕብራይስጡ እንደዛ አድርጎ ስላስቀመጠው ወገኖች ሆይ የሰው ልጅ በአጠቃላይ የሚገርማችሁ ነገር አማኙም ቢሆን አለአማኙ የሚገርመው ሁልጊዜ ለመንፈግ የምንፈልገው ወገኖች ሆይ የእግዚአብሔርን የመምረጥ መብት ሁልጊዜ እንነፍቀዋለን። በጣም የሚገርመው ነገር ግን እግዚአብሔር የመምረጥ መብት አለው። ሰው የመምረጥ መብት እንዳለው ሁሉ እግዚአብሔርም የመምረጥ መብት አለው። እግዚአብሔር እኛን መረጠን፣ ዳንን። ግን እሱም ቢመርጠንም እኛ ስለመረጠን ነው የዳነው። እሱ መርጦን ብቻ አይደለም፣ እኛም እሺ ብለን ስለመረጥን ነው። ሰውን የመምረጥ መብት ቢሰጠው ሁሉን አያግበሰብስም፣ ይመርጣል። ወገኖች ሆይ እግዚአብሔርም የዘላለምን ሕይወት የሚያክል ነገር እንኳን ሰጥቶን እኛ እንድንመርጥ እሺ እንድንል እንድንቀበል አደረገን። ይህን መብቱን ሰጠን ማለት ነው። ከፈለክ ምረጠኝ፣ ካልፈለክ አትምረጠኝ ብሎ እግዚአብሔር መብት ሰጠን። የሚገርማችሁ በጣም የሚገርማችሁ በአፈሳ የመጣ የለም፣ ታፍሶ የመጣ የለም። ሁሉም እሺ ብሎ አምኖ ጌታን ተቀብሎ ነው የመጣው። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ወደ ገዛ ወገኖቹ መጣ፣ አልተቀበሉትም። መቀበል አለባችሁ ብሎ መሳሪያ በዘት አይደለም። የፍቅር ሕግ ነው፣ መብታችሁ ነው አለ። ለአዳምም ያደረገው እንደዛ፣ ይሄን ከበላ ትሞታለህ፣ ይሄን ካልበላ ደግሞ በሕይወት ትኖራለህ አለ። ለእኛም ከተቀበላችሁኝ ብሎ መብት ሰጠን ማለት ነው። እሺ ብለን ተቀብለን መጣን። በእግዚአብሔር በእጁ የተሰራውን ሰው ከፈለክ ምረጠኝና ዳን፣ ካልፈለክ ደግሞ አትምረጠኝ ብሎ መብት ሰጧል። አንዳንድ ቦታ ስትሄዱ መንግስት ይህንን መብት አይሰጥም። በምርጫ ላይ በምን ላይ ታዩታላችሁ ወገኖች ሆይ? መብት ለሰው የማይሰጥበት ጊዜ አለ እና ያለን ባይናችን እኛ ስለመረጥን የዘላለምን ሕይወት አገኘን። ይህንን እድል ደግሞ ያላገኙ ደግሞ እድሉ ተሰጧቸው እምቢ ስላሉ ይህንን የዘላለም ሕይወት አጡ። ታዲያ እኛ ሰርቶን ሳለ የመምረጥ መብታችንን ካከበረልን እሱን ሰሪያችንን እሱ ከሽክላ ጠፍጥፎ የሰራንን እግዚአብሔርን እንዴት በቃ ሁሉን አግበስብሰህ ማዳን አለብህ ማለት እንችላለን ወገኖች ሆይ? ወይንም ደግሞ ሁሉን ሲኦል መክተት አለብህ ማለት እንችላለን? አንችልም። መብቱ የእሱ ነው ወገኖች ሆይ። ብዙ ሰው የእግዚአብሔርን የመምረጥ መብቱን ይነፍገዋል። አንተ ትመርጣለህ። ከምግብም መርጠህ ነው፣ ከሰውም መርጠህ ነው፣ ከእንትንም መርጠህ ነው፣ ከእንትንም መርጠህ ነው። እግዚአብሔር ግን እመርጣለሁ ሲል የመምረጥ መብቱን እንነፍገዋለን። ወገኖች ሆይ እያልኳችሁ ያለሁት መምረጥ አትችልም ብለን ሰላማዊ ሰልፍ ወጥተናል እያልኩ አይደለም። እያልኩ ያለሁት እኔ የማውቀው እግዚአብሔር አይመርጥም፣ ሁሉን ነው የሚያድነው። እኔ የማውቀው እግዚአብሔር ሁሉን ማዳን አለበት እያልን ነው ማለት ነው። አያችሁ፣ መጽሐፍ ቅዱስ እሱን ነው የሚለው። እግዚአብሔር መሐሪ ነው፣ ቸር ነው፣ በጎ ነው። ሁሉን ማዳን አለበት፣ አግበስብሶ ማዳን አለበት። እንትና ከእንትና ትበልጣለች፣ እንትና መዳን አለባት፣ እንትና አትድንም አይልም። ሁሉን ማዳን አለበት። በዘመናችንም እግዚአብሔር መሐሪ ነው የሚለው ብቻ ነው የሚሰበከው። እግዚአብሔር ቸር ነው፣ እግዚአብሔር ፍቅር ነው፣ እግዚአብሔር በጎ ነው የሚለው ብቻ። ወገኖች ሆይ በብሉይ ኪዳን የነበረው እግዚአብሔር በአዲስ ኪዳን አልተለወጠም፣ ያው ነው። አዎ ያው ነው ወገኖች ሆይ ምሕረቱ አለ፣ ቸርነቱ አለ። የሚባላ እሳት ነው። ዘዳግም ምዕራፍ 4 ላይ እግዚአብሔር የሚባላ እሳት ነው ይላል። ዕብራውያን 12 ላይ የሚባላ እሳት ነው ይላል። ወገኖች የተለወጠ እግዚአብሔር የለንም። ያው ነው፣ መሐሪ ነው፣ ቸር ነው፣ በጎ ነው፣ ከቁጣው የዘገየ ነው። ነገር ግን ደግሞ አልመለስ ካልን እግዚአብሔር የሚባላ እሳት ነው። የተለወጠ እግዚአብሔር የለም።
መካከለኛው ነው የተለወጠው። በብሉይ ኪዳን መካከለኛው ሙሴ ነበር። በአዲስ ኪዳን መካከለኛው ኢየሱስ ክርስቶስ ነው። በብሉይ ኪዳን ዓመተ ፍዳ ነበረ፣ ዓመተ ጨለማ ነበር። አሁን ዓመተ ምሕረት ነው። ምንድነው እንደዛ የሆነው? መካከለኛው ኢየሱስ ክርስቶስ ስለገባ። ስለዚህ ብዙውን ጊዜ ስለ እግዚአብሔር ምሕረት፣ ስለ እግዚአብሔር ቸርነት፣ እግዚአብሔር መሐሪ እያለ እንድንነጋገር እንጂ እግዚአብሔር ይቆጣል የሚለውን እግዚአብሔር እንዲህ አይነት አላውቅም ብለን ነው የምንነጋገረው። ወገኖች ሆይ እኛ የምናውቀው እግዚአብሔር እንዲህ አይኑን ጨፍኖ ሁሉን የሚያድን ነው እንጂ በፍጹም የሚመርጥ አይደለም። እንትና ከእንትና ትበልጣለች፣ እንትና ከእንትና ይበልጣል የሚል አይደለም ብለን በራሳችን ማይንድ ነው የምናስበው። የእግዚአብሔር ቃል ግን እንደዛ አይልም። ወገኖች ሆይ ልንገራችሁ፣ ይቁረጥላችሁ እንቅጩን የእግዚአብሔር ቃል የሚለው ልንገራችሁ ወገኖች ሆይ፣ እግዚአብሔር በባህሪው መራጭ ነው። ይሄንን ቁርጥ አድርጌ ልነግራችሁ ፈልጋለሁ። እግዚአብሔር በባህሪው መራጭ ነው። እንዴ እኛ አልገባንም እንጂ ወገኖች ሆይ በሙሉ ስብከታችን፣ መዝሙራችን፣ ሽብሸባችን እግዚአብሔር የእስራኤል አምላክ ነው። እግዚአብሔር እስራኤልን መርጧል። ከህዝብ መሃል እስራኤልን መርጧል። ከብሔር ብሔረሰቦች መካከል እስራኤልን መርጧል እያልን ስንዘምር ስንሰብክ ነው የኖርነው ወገኖች ሆይ። መዝሙራችንም ስብከታችንም እሱ ነው። ስብከትም የጀመርነው መዝሙርም የጀመርነው በእነሱ ነው ወገኖች። ስናወራ የኖርነው በእነሱ ነው። የእስራኤል አምላክ እያልን ነው ስንዘምር የኖርነው። እግዚአብሔር እስራኤልን መርጧል ብለን ነው ስናሸበሽብ የኖርነው። አሁንም እያሸበሸብን ነው። ለምንድን ነው ታዲያ እዚህ ጋር ቆም ብለን ሌሎችን ያልመረጥከው ብለን ለምን አንጠይቅም? እግዚአብሔር መብት አለው የመምረጥ። አንተ እንኳን ትመርጣለህ በእግዚአብሔር እጅ ተፈጥረህ። እግዚአብሔር የመምረጥ መብት አለው ወገኖች ሆይ። ደግሞ እሱ መራጭ ነው፣ ይመርጣል። የሚመርጥ አምላክ ነው ወገኖች ሆይ። እዚህ ጋር ግን ማየት ያለብን ለመተርጎም የሞከርኩበት ወገኖች ሆይ የቋንቋውን አጠቃቀም ስንመለከት ዕብራይስጡ መጥላት የሚለውን መጥመድ በሚል አይደለም ያስቀመጠው፣ መመቅኘት በሚል አንዱን ካንዱ ጠልቶ ሪጀክት ማድረግን ሳይሆን አንዱ ካንዱ ማስበለጥን አድርጎ ነው። በራሔልና በልያ ራሔልን እንደተጠላች ባየ ጊዜ ራሔልን በጣም እንደተወደደችና ልያ እንደተጠላች ባየ ጊዜ ሲል ራሔልን አስበልጦ ወደዳት ነው። በቃ እንደዛ ነው መጽሐፍ ቅዱስ ያስቀምጠው። እንደዛ አድርጎ ነው ያስቀመጠው። ምን ማለት ነው? ያዕቆብን ወደድኩ ኤሳውን ጠላሁ ማለት በዕብራይስጡ አስተሳሰብ በትክክል ስንተረጉመው ኤሳውም ያዕቆብም ሁለቱም የወዳጆቼ የይስሐቅ ልጆች ናቸው። እግዚአብሔር እያለ ያለው ሁለቱም የወዳጆቼ ይስሐቅ ልጆች ናቸው። ነገር ግን መምረጥ ነበረብኝ። የተስፋውን ዘር እንዲቀጥል መምረጥ ነበረብኝ። ስለዚህ ያዕቆብን መረጥኩ እያለ ነው ያለው። እስማኤልም ይስሐቅም ሁለቱ የእግዚአብሔር ወዳጅ የሆኑ የአብርሃም ልጆች ናቸው። እግዚአብሔር ግን መምረጥ ነበረበት። በዘርህ በይስሐቅ ይጠራል ስለተባለ በይስሐቅ በኩል ሄደ ማለት ነው። ወገኖች ይሄ የተስፋ ቃል ልጅነት ነው። የእግዚአብሔር ልጅ ለመሆን ሌላ መንገድ እያለ ነው እያለ ያለው። አሁን የእስራኤል ሕዝቦች ደግሞ እያሉ ያሉት ምንድነው? ያዕቆብን ሲመርጥ ያዕቆብን ሲያስቀድም እንዴ ስለዚህ እግዚአብሔር አመፀኛ ነው ማለት ነው፣ በእግዚአብሔር ዘንድ አመፃ አለ ማለት ነው ይላሉ። ታዲያ እግዚአብሔር አመፃ አለ ማለት ጳውሎስ በእግዚአብሔር ዘንድ አመፃ የለም ኖ እያለ ነው። ምክንያቱም በጣም የሚገርማችሁ ነገር እስራኤላውያን ጳውሎስ ሲያስረዳ ይህንን አለማመናቸውን በጣም እየተገረመ በሚናገርበት ጊዜ እንዴ እስራኤላውያን ሁሉ ባለመዳናቸው እኮ እግዚአብሔር አይደነቅም፣ አቤት እንዴት አልዳኑም ብሎ አይደነቅም። በታሪክም ድንገት የተከሰተ ነገር አይደለም አለማመናቸው። እግዚአብሔር በልጁ በኢየሱስ ክርስቶስ እንደሚመጣ ሲጠብቁ የነበሩ ህዝቦች ናቸው። መሲሁን ሲጠብቁ የነበሩ ህዝቦች ናቸው። ሲመጣ ሆ ብለው መቀበልና ለዓለም ህዝብ ሁሉ ማስተዋወቅ መመስከር ነበረባቸው። ግን ያንን አላደረጉም። ይሄ ታዲያ ከእግዚአብሔር ማንነት ከእግዚአብሔር ቃል ጋር የሚጻረር ነገር ሆኖ ሳለ ድንገተኛ የሆነ ነገር አይደለም።
ከድሮም የነበረ ነገር ነው። ጳውሎስ የሚለው ምንድነው? የሚታወቅ ነገር ነው። ለእግዚአብሔር የሚያስደንቅ ነገር አይደለም። አለማመናቸው ድንገት አሁን የመጣ እንቀበልም ያሉት ሳይሆን ከጥንትም ከብሉይ ኪዳን ጀምሮ የመጣ ነው። ስርዓቱን ከብሉይ ኪዳን ጀምሮ ላስረዳችሁ ብሎ ይነግራቸዋል። ተመልከቱ። በጣም የሚገርማቸው ጳውሎስ ለእግዚአብሔር የሚታወቅ ነገር ነው፣ አዲስ ነገር አይደለም፣ እግዚአብሔርንም አያስደንቀውም፣ ከበፊትም እንዲህ እየሆነ የመጣ ነው ይልና እግዚአብሔር አብርሃምን ጠራውና በዘርህ ይላል፣ በዘርህ የምድር ህዝቦች ሁሉ ምን ያደርጋሉ አለው? ይባረካሉ አለው። ምን ማለት ነው? ሁለት ልጆች ነበሩት። ከሁለቱ ልጆች በአንደኛው በኩል ነው የመጣው። በእስማኤል በኩል ሳይሆን በይስሐቅ በኩል መረጠ ማለት ነው። ለይስሐቅም በዘርህ ትውልድ ሁሉ ይባረካል አለው። ለሱም ሁለት ልጅ ነበረው። ማንና? ኤሳውና ያዕቆብ። እግዚአብሔር ያዕቆብን መረጠ፣ ያዕቆብን አስበለጠ ማለት ነው። ስለዚህ አንደኛውን ነው የወሰደው፣ አንደኛውን አልተቀበለም፣ በአንዱ በኩል መረጠ ማለት ነው። እንዲህ እያለ የመጣ ነገር ነው፣ የሚያስደንቅ ነገር አይደለም። አሁን ድንገት የመጣ ነገር አይደለም። ከብሉይ ኪዳን ጀምሮ ይህንን ስርዓቱን እየጠበቀ የመጣ ነው። እናንተ ሰዎች ምን ነካችሁ እያለ ነው ጳውሎስ። ምን ነካችሁ እያለ ነው። በደንብ ስሙኝ፣ በደንብ ላስረዳችሁ ነው። ይህንን ጥያቄ ስትጠይቁ መጽሐፍ ቅዱስ እኮ የሚያረጋግጥልን ከጥንት ጀምሮ የተጻፈ ነገር ነው። ይሄ እኛ የምናውቀው እግዚአብሔር እንዲህ እያደረገ የመጣ ነው ከብሉይ ኪዳን ጀምሮ። ስለዚህ ምንም አስደናቂ ነገር የለም። አለመዳናቸው አያስደንቅም። እንዴት እንደሚድኑና እንዴት እንደማይድኑ የተቀመጠ ነው። እስራኤል ሁሉ በሙሉ እስራኤል አይደለም። የአብርሃም ልጅ የሆነው ሁሉ በሙሉ የእግዚአብሔር ልጅ አይደለም። እግዚአብሔር በኪዳኑ በኩል ያስቀመጣቸው ሰዎች ናቸው ልጆች የሚሆኑት፣ የእግዚአብሔር ልጆች የሚሆኑት ይልና በጣም አስደናቂ ነገር ሲያስቀምጥ፣ ሲመርጥ እኮ ደግሞ ትልልቆቹን ሳይሆን ትንንሾችን ነው የመረጠው ይላል። ምን ማለት ነው? ከይስሐቅና ከእስማኤል ማንን መረጠ? ይስሐቅን መረጠ። ከኤሳውና ከያዕቆብ ማንን መረጠ? ያዕቆብን መረጠ። ከሮቤልና ከዮሴፍ ዮሴፍን መረጠ። ትንሹ የፍሬ ዛፍ ተብሎ ማለት ነው። ከኤፍሬምና ከምናሴ ደግሞ ኤፍሬምን መረጠ። የሚገርማችሁ ታዲያ ያዕቆብ እንደምታስታውሱት አይኑ ፈዞ አርጅቶ አይኑ በማያይበት ጊዜ ኦሪጂናሊ 120 ዓመት ሆኖታል። ወደ ዮሴፍ ጋር ሄዶ ምናሴንና ኤፍሬምን ሊባርክ አለ። እጁን ዘረጋ ማለት ነው። እንግዲህ እንደምታውቁት ምናሴ ትልቁ ነው፣ ኤፍሬም ትንሹ ነው እና ዮሴፍ ምናሴን በቀኙ በኩል አደረገለትን እንዲባርከው። ከዛ ኤፍሬምን ደግሞ በዚህኛው በኩል አደረገው ማለት ነው። ከዛ እጁን አቆላልፎ እጁን ትንሹ ኤፍሬም ላይ አደረገው ማለት ነው። ምናሴን በዚህ በኩል አድርጎለት ምናሴ ላይ እንደዚህ መጫን ሲገባው ያዕቆብ፣ ከዛም ደግሞ ኤፍሬምን በዚህኛው በግራጁ መጫን ሲገባው አቆላለፈው ማለት ነው። እንዲህ አድርጎ አቆላለፈው። ቀኝ እጁን ኤፍሬም ላይ አደረገ። ከዛም በኋላ አባቴ ሆይ ተሳስተሃል፣ ትልቁ ይሄ ምናሴ ነው ብሎት ያዕቆብ ምን አለ? ያውቃል፣ የሃይማኖት ሰው ነው። ቀኝ እጅ ማለት በረከት ሁሉ በቀኝ እጅ በኩል እንደሆነ ያውቃል። ወገኖች ሆይ ያዕቆብና ኤሳውም የተጋጩት በዚህ ምክንያት ነው። በረከቴን ወሰደ፣ ብኩርናዬን ወሰደ ብሎ ማለት ነው። ስለዚህ አውቃለሁ አለው ማለት ነው። በረከቱ ወደ ማን ሄደ ማለት ነው? የሚገርማችሁ ከምናሴ ይልቅ ወደ ኤፍሬም ሄደ። መጽሐፍ ቅዱስ እንደዛ ይላል። እዚህም ጋር የምናየው የሚድነው ወራሽ የሚሆነው ታላቁ ሳይሆን ታናሹ ነው። ስለዚህ የሚልቀው ሕዝብ አብዛኛው ሕዝብ ባለመዳናቸው አያስደንቅም፣ አያስገርምም። እንደ ሀገር አልዳኑም፣ እንደ ሕዝብ አልዳኑም። የተወሰኑ አሉ። ታዲያ እኮ መጽሐፍ ቅዱስ ላይ አስቀድሞ የተቀመጠ ነው፣ የምርጫ ጉዳይ ነው እያለ ያለው። የሚልቀው የሚበዛው ሕዝብ ባይድንም የተወሰኑ ቅሬታዎች ድነዋል። ይሄ ግን ከብሉይ ኪዳን መጥቶ ያለ ስርዓቱ ነው እያለ ነው ይሄንን እየነገራቸው ያለው። አንደኛው ሙግት ይሄ ነው ወገኖች ሆይ፣ ልክ ከቁጥር 14 ጀምሮ ስታነቡት የሚነግረን ሙግቱ ይሄ ነው ወገኖች። ሁለተኛው
በመሰረቱ እውነት ለመናገር በመናይበት ጊዜ በስጋ የተወለዱ የአብርሃም ልጆች ስለሆኑ የእግዚአብሔር ልጆች አይደሉም ሲል አብርሃም ስጋ ነው፣ በስጋ ነው የሚወልደው። ስለዚህ እግዚአብሔር ደግሞ መንፈስ ነው፣ በመንፈስ ነው የሚወልደው። ታዲያ ስታስቡት የአብርሃም ልጆች በመሆናቸው ብቻ እንዴት የእግዚአብሔር ልጆች የሚያደርጋቸው ይመስላችኋል? የግድ ከምን መወለድ አለባቸው? ከመንፈስ መወለድ አለባቸው። ዮሐንስ ወንጌል ምዕራፍ 1 የሚናገረው ምንድን ነው? ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ደግሞ ምንድን ነው? መንፈስ ነው ይላል። እዚህ ጋር የሚለውን ተመልከቱ። ልጅነት የተስፋ ቃል ነው እንጂ ገና የተፈጸመ ነገር አልነበረም። ቁጥር 8ን ተመልከቱ። ይሄንን ነው እንግዲህ ወገኖች የሚለው። ይህም የተስፋ ቃል ልጆች ብሎ ነው የሚናገረው። የተስፋ ቃል ልጆች ምን ማለት ነው? የተስፋ ቃል ልጆች እስራኤላውያን ምን ተብለው ነው ሲጠሩ የኖሩትኝ? የተስፋ ቃል ልጆች ተብለው ነው ሲጠሩ የኖሩትኝ። የተስፋ ቃል ልጆች። ቁጥር 8ን ተመልከቱ። የተስፋ ቃል ልጆች ናቸው እንጂ የእግዚአብሔር ልጆች አይደሉም ነው የሚለው። ምን ማለት ነው? የተስፋ ቃል ልጆች ማለት አብርሃም፣ ይስሐቅ፣ ያዕቆብ ተስፋ የተሰጣቸው ሰዎች ነበሩ። በተለይ ይስሐቅን ስንመለከት ለአብርሃም በተሰጠው የተስፋ ቃል መሰረት ነው የተወለደው። ያዕቆብንም ብንመለከት ለይስሐቅ በተሰጠው የተስፋ ቃል መሰረት ነው የተወለዱት። እነዚህ የተስፋ ልጆች ናቸው። ስለዚህ ቁጥር 8 የሚለው ምንድን ነው? የተስፋ ቃል ዘሮች እንጂ ወራሾች የእግዚአብሔር ልጆች አይደሉም። የተስፋ ቃል ልጆች ናቸው፣ የእግዚአብሔር ልጆች ግን አይደሉም ነው። ምን ማለት ነው? የስጋ ልጆች የእግዚአብሔር ልጆች አይደሉም ነው የሚለው። የስጋ ልጅ ስለሆኑ የእግዚአብሔር ልጆች ሊሆኑ አይችሉም። የአብርሃም ልጅ ስለሆኑ የእግዚአብሔር ልጆች ሊሆኑ አይችሉም። እስራኤላውያን ስለሆኑ እስራኤል ሊሆኑ አይችሉም። የእግዚአብሔር ልጆች ሊሆኑም አይችሉም። የተስፋ ቃል የተሰጣቸው ዘሮች ናቸው እንጂ የእግዚአብሔር ልጆች አይደሉም። ለምን? የስጋ ልጆች አይደሉም የእግዚአብሔር ልጆች። የአብርሃም ልጅ ስለሆኑ አይደለም የእግዚአብሔር ልጆች የሚሆኑት። የእግዚአብሔር ልጅ ለመሆን በመንፈስ ዳግም መወለድ ይጠይቃል። አብርሃም የእግዚአብሔር ልጅ የሆነው እስራኤላዊ ስለሆነ ሳይሆን አብርሃም እግዚአብሔር ወንጌል ሲሰብክለት አመነ፣ ተቀበለ። ገላትያ ምዕራፍ 3 ወንጌል ሲሰብክለት አመነ፣ ተቀበለ፣ እሻለ። የዳነው በወንጌል ነው። አስቀድሞ ወንጌልን ሰበከለት፣ አሜን አለ፣ ተቀበለ። ኢየሱስ ክርስቶስ ወደፊት ይመጣል ብሎ አመነ፣ ተቀበለ። እኛ ወደኋላ መጥቷል ብለን ነው ተቀብለን የዳን ነው። አብርሃም ወደፊት ስለ ኢየሱስ ክርስቶስ ወንጌል ሲሰበክለት ይመጣል፣ ይሞታል፣ ይነሳል፣ ያርጋል፣ ተመልሶ ይመጣል የሚለውን ሲሰበክ አብርሃም በእግዚአብሔር ሲሰበክ አመነ ነው የሚለው። ስለዚህ የስጋ ልጆች አይደሉም የእግዚአብሔር ልጆች። የእግዚአብሔር ልጅ ለመሆን በመንፈስ መወለድ ይጠይቃል። ስለዚህ ልጅነት ተስፋ ነው እንጂ የተሰጠው ወገኖች ሆይ ተስፋ ተሰጥቷል። ያንን ተስፋ በመቀበል መጽናት አለበት። ስለዚህ የልጅነት ተስፋ ነው እንጂ የተሰጠው ልጅነት አልተሰጠም። 4 ነጥብ። እነሱ ግን የሚሉት ምንድን ነው? እኛ ከዝሙት አልተወለድንም፣ ከአንዱ ከእግዚአብሔር ነው የተወለድነው ይሉ ነበረ። ዮሐንስ ወንጌል ምዕራፍ 8 ላይ አንዴ የአብርሃም ልጅ ነን፣ አንዴ የእግዚአብሔር ልጅ ነን ይሉ ነበረ። የእግዚአብሔር ልጅ አይደላችሁም አላቸው። ኢየሱስ ራሱ እስራኤላዊ አይደል እኮ ነው። እናንተ እግዚአብሔር ልጆች አይደላችሁም፣ የአብርሃም ልጅም አይደላችሁም፣ የእግዚአብሔር ልጅም አይደላችሁም፣ የዲያብሎስ ልጆች ናቸው አላቸው። ለምንድን ነው እንደዛ ያሉት? ነብሰ ገዳዮች ነበሩ። ኢየሱስን ራሱን አምላክን ሊገሉት ይፈልጉ ነበር፣ ገደሉት። ወገኖች አያችሁ። ስለዚህ እነሱ ምን ይሉ ነበር? እኛ የእግዚአብሔር ልጅ ነን ይሉ ነበር። ወገኖች የእግዚአብሔር ልጆች ነን ይሉ ነበር፣ ግን ምን አላላቸው? አልገባቸውም። እግዚአብሔር መንፈስ ነው። የእግዚአብሔር ልጅ ለመሆን ከእግዚአብሔር መወለድ ይጠይቃል። ጌታ የተመሰገነ ነው። ይሄ እንግዲህ አንደኛው ሙግት ነው። ሁለተኛውን ሙግት ስናመጣ አንደኛው ሙግት እስራኤል ሁሉ እስራኤል አይደለም፣ የአብርሃም ልጅ የሆነው ሁሉ የእግዚአብሔር ልጅ ሆኖ አይችልም። ለምን? አብርሃም 2 ልጆች ነበሩትኝ። ደህንነት የመጣው በረከት የመጣው በይስሐቅ በኩል ነው። ይስሐቅ 2 ልጆች ነበሩት፣ ያዕቆብና ኤሳው። እግዚአብሔር ኪዳኑን ያጸናው ከማን ጋር ነው? ከያዕቆብ ጋር ነው። ይሄ ደግሞ የመምረጥ መብቱ ነው። እግዚአብሔር ይመርጣል ብለናል። ሁለተኛው ሙግት ደግሞ ስናይ ከሮሜ ምዕራፍ 9 ጀምሮ እስከ ምዕራፍ 11 ድረስ የመጽሐፍ ቅዱስ አስተማሪዎች የእግዚአብሔር ሉዓላዊነት የሚል ርዕስ ይሰጡታል።
ጋድስ ሶቨሬኒቲ ማለት ነው ወገኖች። እግዚአብሔር ሉዓላዊ ነው፣ የእግዚአብሔር ሉዓላዊነት ነው ይላሉ። ይሄ ማለት እግዚአብሔር ብቻውን ከፍ ያለ ማለት ነው። ሶቨርን የሆነ ስንል ብቻውን ከፍ ያለ ገዢ የሆነ ማንም ሊጠይቀው የማይችል ሊከሰው የማይችል ማለት ነው። ንጉሠ ነገሥት ማለት ነው የቃሉ ትርጉም ወገኖቼ። የእግዚአብሔር ሉዓላዊነትን የሚነግረን እግዚአብሔር ሉዓላዊ ነው የሚለን በመጀመሪያ ደረጃ መምረጥ የእግዚአብሔር ሉዓላዊነት ነው። የማይሻር የማይገረሰስ። ለምሳሌ በምድር ላይ የእንግሊዟ ንግሥት አሁን የለችም፣ ንግሥት ኤልሳቤት በግልጽ እንግሊዝ የሚገዟት አገር 16 አገሮች አሉ። በግልጽ የምትገዛቸው፣ በስውር የምትገዛቸው ደግሞ የተለያዩ አገሮች አሉ። እነዚህን አገሮች ሁሉ ወገኖች ትገዛ ነበረ እና ሉዓላዊ ናት። ማንም ሰው አጥፍተሻል፣ ይሄን አድርገሻል፣ ለምን ይሄን ታደርጊያለሽ ብሎ ማንም ሰው ሊከሳት አይችልም። ብትሳሳትም የእንግሊዝን ሕግ ሄዳችሁ ብታዩት እንደዛ አድርጎ ነው ያስቀመጠው። ለምሳሌ ተነስታ አንድን ሰው በሽጉጥ ብትገድል የእንግሊዝ ሕግ አይጠይቃትም፣ ሉዓላዊት ናት። የእንግሊዝ ሕግን ሄዳችሁ ብታዩት እንደዛ ሆኖ ነው የተቀመጠው። ለምሳሌ ተነስታ አንዱን ሰው በቃ ከዚህ አገር ውጣ ብትለው ማንም ምንም ሊላት አይችልም፣ ማንም ሊከሳት አይችልም፣ ማንም ሊጠይቃት አይችልም። ወገኖች ሆይ ንግሥት ኤልሳቤጥ ወንጀለኛ ናት ብሎ ማንም ሊከሳት አይችልም። ብትገድልም በመግደሏ ማንም ሰው ሊከሳት አይችልም። ይሄ ነው ሉዓላዊነት የሚባለው። እኛ ሉዓላዊነትን የምናውቀው በአገር ነው። ግን ኤልሳቤጥ አንድ ብቻዋን ሉዓላዊት ግለሰብ ናት። ስለዚህ እግዚአብሔር ሉዓላዊ ነው ስንል በጣም ከፍ ያለ ባለስልጣን፣ የነገስታቶች ንጉሥ፣ ማንም ሊከሰው ሊሽረው የማይችል ማለታችን ነው። ለምሳሌ ንግሥት ኤልሳቤጥ በዚያ ጊዜ በምትገዛበት አገሮች ሁሉ የፈለገችውን ትሾማለች፣ የፈለገችውን ትሸራለች፣ የፈለገችውን ሰው መሻር ትችላለች፣ የፈለገችውን ሰው መሻር ትችላለች። ሙሉ መብታዊ ህጋዊ መብቷ ነው። ስለዚህ ወደ ሀገሪቱ አንድ ጠቅላይ ሚኒስትር በሚሾምበት ጊዜ የእንግሊዝ ጠቅላይ ሚኒስትር ለመሆን ሲመረጥ ወረቀቱን ይዞ ይሄድና ኤልሳቤጥ ጋር መመረቅ አለበት፣ ቡራኬ መቀበል አለበት፣ ፈቃድ ማግኘት አለበት። በስልጣን ላይ እንዲቆይ ያንን ፈቃድ ማግኘት አለበት። በስልጣን ላይ ብቻ አይደለም፣ በፓርላማውም በምኑም ላይ የፈለገችውን መሾም መሻር ትችላለች። ይሄ የማይገሰስ የማይከሰስ ስልጣኗ ነው። የእግዚአብሔርም ሉዓላዊነት የግድ ይሄንን መቀበል አለብን። ሰው ይሄንን ማድረግ ከቻለ እግዚአብሔር ጠፍጥፎ ሰርቶን ጠፍጥፎ አስቀምጦን እንዴት መብቱን እንነፍገዋለን? እግዚአብሔርም ሉዓላዊ ነው ስንል የሚያሳየን ይሄንን ነው። አንዱን ቃል አንብብላችሁ እዚሁ ለምሳሌ ሮሜ ምዕራፍ 11 ቁጥር 33 ተመልከቱ። የእግዚአብሔርን ሉዓላዊነት እንኳን እንዴት እንደሚናገር የእግዚአብሔር ባለጠግነትና ጥበብ ዕውቀቱ እንዴት ጥልቅ ነው! ፍርዱ እንዴት የማይመረመር ነው! ለመንገዱ ፍለጋ የለውም። የጌታን ልብ ያወቀ ማን ነው? ወይስ አማካሪው ማን ነበር? ወይስ ብድራቱን ይመልስ ዘንድ ለእርሱ አስቀድሞ የሰጠው ማን ነው? ሁሉ ከእርሱና በእርሱ ለእርሱና ነውና ለእርሱም ከዘላለም እስከ ዘላለም ክብር ይሁን አሜን ይላል። ተመልከቱ፣ ስልጣኑን ሉዓላዊነቱን ተመልከቱ። ወገኖች ሆይ የምናመልከው አምላክ ሉዓላዊ አምላክ ነው። የፈለገውን ይመርጣል፣ የፈለገውን አይመርጥም። ከኛ ጋር ተማክሮ ዲሞክራቲክ በሆነ መንገድ የሚገዛ ሳይሆን የፈለገውን የሚያደርግ አምላክ ነው። የፈለገውን የሚያደርግ የሚመርጥ አምላክ ነው። ወገኖች ሆይ የማይጠየቅ አምላክ ነው የምናመልከው። ማንም ሊመራው የማይችል ደስ የሚለውን ነገር የሚያደርግ ኤልሳቤጥ የፈለገችውን ነገር እንደምታደርግ ሁሉ እሱም ደስ ያለውን የሚያደርግ አምላክ ነው። ወገኖች ሆይ ጌታ የተመሰገነ ይሁን። ሌላ መንገድ ስላለው ወገኖች ሆይ የራሱን መንገድ የሚሄድ አምላክ ነው። ለምሳሌ አሁን ንግሥት ኤልሳቤጥ ማንንም ሰው መግደል ማጥፋት ትችላለች። ግን የሚገርማችሁ ማንንም ሰው ገላ አታውቅም። እንደውም በተቃራኒው
አብዛኛውን ጊዜ ለሰዎች በጎ ታደርጋለች፣ መልካም ታደርጋለች፣ ብዙ እርዳታዎችን ትሰጣለች። ወገኖች ሆይ ሌላ ምናልባት እንግዲህ የተሰወረ ነገር ካለ አላውቅም። ነገር ግን ይህን እንደምታደርግ ብዙ ነገሮች ይወጣሉ። መልካም እንደምታደርግ፣ ሰው ገላ እንደማታውቅ፣ በጎ እንደምታደርግ ብዙ ተጽፏል ስለሷ። ወገኖች ሆይ ለምንድን ነው ይሄንን ያነሳሁላችሁ? ቁጥር 14 የሚለውን ተመልከቱ። እንግዲህ ምን እንላለን? በእግዚአብሔር ዘንድ አመፃ አለን ብሎ ይጠይቃል። አመፃ አለ? አመፃ አለ ማለት ነው እንዴ? እግዚአብሔር በቃ የፈለገውን የሚያድን የፈለገውን የማያድን ከሆነ በቃ አመፃ አለ ማለት ነው ብሎ ሰው እንዲህ አይነት አስተሳሰብ ሊኖረው ይፈልጋል ማለት ነው። ጳውሎስ በእግዚአብሔር ዘንድ አመፃ አለ ነው የምትሉት? በትልቁ አይደለም ይላል። በትልቁ መልስ እንደዛ የሚባል ነገር አይደለም። የግሪኩ ጭራሽ የግሪኩ ቃል ምንድን ነው የሚለው? ከኛ ይራቅ ይህ አስተሳሰብ ይላል። በእግዚአብሔር ዘንድ አመፃ የለም። የፈለግኩትን ነው የማድነው፣ የፈለግኩትን አላድንም፣ ማን ይጠይቀኛል የሚል አመፅ የለበትም እግዚአብሔር። ይሄ ከኛ አስተሳሰብ ይራቅ። ለምን? ሰዎች በቃ እግዚአብሔር አመፀኛ ነው ማለት ነው፣ በቃ የፈለገውን ያድናል፣ የፈለገውን አያድንም፣ ታዲያ ምን አመፀኝነት ነው እንጂ እንዳይሉ በእግዚአብሔር ዘንድ አመፃ የለም። ተጠንቀቁ። በሰው ዘንድ ነው እንጂ በእግዚአብሔር ዘንድ አመፃ የለም። ታዲያ ምንድነው ስንል ቁጥር 15 ላይ ለሙሴ የምምረውን ሁሉ እምረዋለሁ ለምራራለትም ሁሉ እራራለታለሁ ይላልና፣ እዚህ ጋር አንድ ነገር ማወቅ አለባቸው ወገኖች። አንድን ክፍል የእግዚአብሔርን ቃል አንድን ክፍል በምታነቡበት ጊዜ ለዚያ ክፍል ታማኝ መሆን አለባቸው። ሁለተኛ አንድን ክፍል በምታነቡበት ጊዜ የእግዚአብሔር ቃል ያ ብቻ ነው ማለት አንችልም። በሙሉ ከ66ቱ መጽሐፍ ጋር መዋሃድ አለበት፣ መስማማት አለበት። ለዚያ ክፍል ታማኝ መሆን አለብን በመጀመሪያ ደረጃ። ከዚያ ቀጥሎ ያንን ክፍል ካነበብን በኋላ ግን ምንድነው መሆን ያለብን? ያን ክፍል በምንተረጉምበት ጊዜ ሙሉ በሙሉ ከሌሎች የእግዚአብሔር ቃል ጋሮች አብሮ ምን ማለት አለበት? መጣመር አለበት። አብሮ የሚሄድ መሆን አለበት። የሚፋለስ የሚጣላ መሆን የለበትም ማለት ነው። ጌታ የተመሰገነ። ስለዚህ ይሄንን በሚናገርበት ጊዜ ለቃሉ ታማኝ መሆን አለብን ለዚያ ክፍል። ሁለተኛ ደግሞ ልክ ሙሉውን መጽሐፍ ቅዱስ አብሮ እንዲሄድልን ማድረግ ያስፈልጋል። አብሮ ከቃሉ ከሙሉ መጽሐፍ ቅዱስ ጋር ከ66 ጋር አብሮ የሚታረቅ እንዲሆን መሆን ያስፈልጋል። ሁለቱን ማጣመር ግድ ይለናል። ለምን? እዚህ ጋር እየነገረን ያለው የምምረውን እምራለሁ ለምራራለት ሁሉ እራራለታለሁ ይላልና ይላል። ተመልከቱ። ለምምረውም እምረዋለሁ ለምራራለትም እራራለታለሁ ብሎ ይልና ቁጥር 16 ሲያስረው ምን ይላል? እንግዲህ ምሕረት ለወደደ ወይ ለሮጠ አይደለም ከሚምር ከእግዚአብሔር ዘንድ ነው እንጂ ይላል። ይህ አሁን ከባድና ጠንካራ አባባል ነው። ቅድም ያልኳችሁ ይሄን ነው። እግዚአብሔር ሉዓላዊ ነው ካልን ምሕረት የማን ነው? የሱ ነው። ማንም ይመልስለት ዘንድ የሰጠው ያበደረው የለም። በቃ ምሕረት ቸርነት የሱ ነው። ማንም እግዚአብሔር ለእኔ ምሕረት አላደረገልኝም፣ ቸርነት አላደረገልኝም፣ ይሄንን አልሰጠኝም ብሎ ሊከሰው የሚችል የለም ማንም። ለምሳሌ የአሜሪካ ፕሬዝዳንት አንድን ሆምለስ ጠርተው እራት ቢጋብዙት ሌላው ሆምለስ እንዴ ቢል፣ ሌሎቹ ሰዎች ባለስልጣኖች ደግሞ በሀገሪቱ ላይ ስንት ድህነት እያለ ስንት ሆምለስ እያለ እንዴት አንድ ሆምለስ ጠርተው ይጋብዛሉ ሊሉ ይችላሉ? አይችሉም። ከስራቸው መስፈርቱ አንዱ ይሄ ነው፣ እየጠሩ ሆምለስ መጋበዝ አለባችሁ የሚል ነው? አይደለም። ይሄንን ያደረጉት ከመልካም ርህራሄ ከመልካም አስተሳሰብ የተነሳ ነው። አሁን እኛ ለምሳሌ አንድን ሆምለስ ሲጋብዙ ብናይ የሚመጣልን ምን ማለት ነው? አሁን ይሄ እንደዚህ ማድረግ እንደው በቃ ምን አይነት ስራ ፈት ናቸው? ወይንም ደግሞ ምን በቃ ስማቸውን ለማስጠራት የሚል ነው የሚመጣልን? ወይስ ምን አይነት ትሁት ሰው ነው? ምን አይነት መልካም ሰው ነው? ወይስ ምን አይነት እድለኛ ሰው ነው? ምንድን ነው የምንለው? ወገኖች ሆይ በስራቸው መካከል አንድን ሆምለስ አንድን ድሃ መጋበዝ አለበት የሚል የሥራ መዋቅራቸው ላይ የለም። ያ የተሰጣቸው አጀንዳ አይደለም። ያንን ያደረጉት ከምን የተነሳ ነው? ከርህራሄ የተነሳ በቃ ከመልካም በጎ አስተሳሰብ የተነሳ ነው ያደረጉት። ወገኖች ሆይ እንዲህ በማድረጋቸው ሊመሰገኑ ይገባል እንጂ
ያልተደረገውን ነገር አንስተን ልንወቅሳቸው አይገባም። እግዚአብሔርም መሐሪ ነው፣ ቸር ነው፣ በጎ ነው፣ መልካም ነው። የሚምረውን ይምራል፣ የሚራራውን ይራራለታል። እግዚአብሔር ሉዓላዊ መብት ነው። የማይሻር የማይገረሰስ አምላክ ነው። ስለዚህ ወገኖች ሆይ እግዚአብሔር መራጭ ነው። እንደገና ልንገራችሁ፣ እግዚአብሔር ሲናገር እግዚአብሔር አምላክ የሚያድን አምላክ ነው። እግዚአብሔር ሉዓላዊ አምላክ ነው። የፈለገውን ይመርጣል፣ የፈለገውን ምሕረት ያደርጋል። አንተ ለፈለግከው ትራራ እንዴ? ለፈለግከው ትሰጣለህ። ለፈለግከው የፈለግከውን ነገር ታደርግ የለ? የምትፈልገውን ጓደኛ ትመርጣለህ። ያንን አልፈልግም ትላለህ። ከምግብ መርጠህ ነው፣ ከልብስ መርጠህ ነው፣ ከጓደኛ መርጠህ ነው፣ ከሁሉ ነገር መርጠህ ነው። እንዴት የእግዚአብሔርን የመምረጥ መብቱን እንነፍከዋለን? የመምረጥ መብቱ ብቻ ሳይሆን እግዚአብሔር ሉዓላዊ አምላክ ነው። የማይሻር የማይገረሰስ ስልጣን ነው ያለው። ማንም ይሄን አርገሃል ይሄን ብለሃል ብሎ ሊከሰው የሚችል የለም። ይሄን በማድረጉ ታዲያ አመፀኛ ነው፣ አይ አመፀኛ ንጉሥ ነው ልንለው አንችልም። በእግዚአብሔር ዘንድ ደግሞ አመፃ የለም ይላል። ይሄ ከኛ አስተሳሰብ ይራቅ ነው የሚለው። አመፃ የለም ወገኖች። ስለዚህ እስራኤል ሁሉ እስራኤል አይደለም። የአብርሃም ልጅ የሆነ ሁሉ የእግዚአብሔር ልጅ አይደለም። የእግዚአብሔር ልጅ ለመሆን ዳግም በመንፈስ መወለድ ያስፈልጋል። ጌታን ኢየሱስ ክርስቶስን መሲሁን የመጣውን መሲህ ከሚገፉት ይልቅ ቢቀበሉት ይድኑ ነበር ነው። እውነት ነው፣ የአብርሃም ልጆች ናቸው። ግን የአብርሃም ልጅ በመሆን የእግዚአብሔር ልጅ መሆን አይቻልም። እስማኤልን ተመልከቱ፣ እንደገና ኤሳውን ተመልከቱ። እግዚአብሔር በያዕቆብና በይስሐቅ በኩል ነው። ወገኖች ሆይ እውነት ነው፣ የአብርሃም ልጆች ናቸው። የአብርሃም ልጅ ስለሆኑ ግን የእግዚአብሔር ልጆች ሊሆኑ አይችሉም። ዳግም በመንፈስ መወለድ ያስፈልጋል። አብርሃም ጌታን ተቀብሎ ነው የዳነው። ለምን? አስቀድሞ ወንጌል ሰበከለት ይላል ገላትያ ምዕራፍ 3 አንብቡ። አመነ፣ ጽድቅ ሆኖ ተቆጠረለት ይላል። ጌታ የተመሰገነ ነው። መዳን በጌታ በኢየሱስ ክርስቶስ ነው። የቀኛዝማች ልጅ ነኝ፣ የፓስተር ልጅ ነኝ፣ የሐዋርያ ልጅ ነኝ፣ የነብይ ልጅ ነኝ፣ የእንትን ቸርች አባል ነኝ፣ እናትና አባቴ አገልጋዮች ናቸው አይሰራም። በክርስቶስ ኢየሱስ ማመን ያስፈልጋል። እጅህን ዘርግተህ የእኔ ጌታ ብለህ ጌታን ወደ ልብህ ማስገባት አለብህ። ሞተህልኛል፣ ተሰቅለህልኛል፣ ተቀብረሃል፣ ተነስተሃል፣ አርገሃል፣ ተመልሰህ ትመጣለህ፣ እኔንም ትወስደኛለህ ብለህ ማመን አለብህ። ይሄንን ወደ ልብህ ይሄንን ቃል ተናግረህ ማስገባት አለብህ። ሰው በአፉ መስክሮ በልቡ አምኖ ይድናል ነው የሚለው። ጌታ የተመሰገነ ወገኖች ሆይ ስለ እስራኤል የሚናገረው ጥልቅ ነገር ይሄ ነው። እንቀጥላለን። ዘመናችሁ የተባረከ ይሁን። እንጸልያለን። እናመሰግንሃለን። ስምህ የተባረከ ይሁን። ስምህ የተመሰገነ ይሁን። ክብር ላንተ ይሁን። እንወድሃለን። በጌታ በኢየሱስ ክርስቶስ ስምህ ቃል ሁሉ በትውልድ ሁሉ ይድረስ። ተመስገን ጌታ ሆይ፣ በኢየሱስ ክርስቶስ ስም አሜን። ወዳችኋለሁ። ተባረኩ።